በዛሬ ቪዲዮ እነዚህን ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። እነዚህን ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እነዚህን እናት የምታሳድገው ልጅ ጋጠወጥ ነው አላልኩም የሴት ልጅ አላልኩም። እነዚህንና ሌሎችንም እናንተን ፈታዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁልን እምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደወል ምልክቷን እየተጫናችሁ ብሎም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ እነሱን ነካ በማድረግ ፍቅር መስጠት ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ Today we are about to meet someone who is Lisa's mom, she said. So we're gonna meet her and we're gonna discuss about your mom, everything okay? አፈልቼ ነበር ቆሞብኝ ሰጡኝ ተመችቶ የሚያስቀው የዮኒ ዮኒ ምን አይነት ፊት ነው ያወጣው? 300 ሺህ ብር ካልከፈልኩ በቤተሰቦች ላይ መተት ልካለሁ ያለችው እቺ ግለሰብ በቁጥጥር ስር መዋል ላይ አዲስ አበባ ፖሊስ በዛሬው ዕለት አሳውቋል ማለት ነው። ታዲያችም ተጠርጣሪ ስሟ አለምነሽ አጉማ የተባለች ስትሆን አዲስ አበባ በቂርቆስ ክፍለ ከተማ ወረዳ 2 ውስጥ ወይ ወሎ ሰፈር አካባቢ በቢጌ ፕላዛ ላይ በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት የምትሰራ ግለሰብ ስትሆን ይህም ወንጀል ሊደርስባቸው የነበረው የግል ተበዳይ በዛው ፎቅ ላይ በአንድ የግል ድርጅት ውስጥ በፋይናንስ ኃላፊነት የሚሰሩ ግለሰብ ሲሆኑ እሷን በተለያየ መልኩ እሳቸው ላይ ጥናት ካረገች በኋላ ድምጿንና መገኛዋን በመቀየር እንዳይታወቅባት በተለያዩ ስልኮች እየደወለች ታስፈራራቸው እንደነበረና ይህም መተትና ሰይጣናዊ ድርጊት ቤተሰባቸው ላይ እንዳይደርስ ከፈለጉ በፍጥነት 300 ሺህ የኢትዮጵያ ብር ወደ አካውንታቸው እንዲያስገቡ በመጠየቅ ይህ ካልሆነ ግን ቤተሰቦቻቸው ላይ ከባድ አደጋ እንደሚያደርሱ ሲዝቱ ነበር። ታዲያ የግል ተበዳይም በመፍራት 25 ሺህ የኢትዮጵያ ብር ወደ ተላከላቸው አካውንት ከላኩ በኋላ እሷም የቀራትን 275 ሺህ ብር ለመውሰድ ስትሞክር የግል ተበዳይ ለአዲስ አበባ ፖሊስ ባረጉት ጥቆማ በደወለችበትና ቴክስት በላከችበት ስልክ ላይ በተደረገ ልዩ ክትትል በዛሬው ዕለት ከነስልኳ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ በአሁኑ ሰዓት አሳውቋል ማለት ነው። የአዲስ አበባ ፖሊስም እንደተናገረው ከሆነ እንደዚህ አይነት ድርጊቶችና ወንጀሎችን ሲደርስባችሁ ከመደበቅ ይልቅ ለሚመለከተው የህግ አካላት እንድታመለክቱና መፍትሄ እንድታገኙ የአዲስ አበባ ፖሊስ አሳስቧል ማለት ነው። ወይኔ መድኃኒዓለም ደግሞ በዚህ መጣችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ጊዜው ከፍቷል ወገኖቼ፣ ከፍተናል እኮ እቺ ልጅ እንግዲህ ሰሞኑን ያው እቤቷ ውስጥ ፏፈሽ ብላ ዝንጥ ብላ ጽዳት እየጸዳች ልብስ እያጠበች ምናምን የቤት ውስጥ ስራ እየሰራች እንግዲህ ሰሞኑን በጣም ፌመስ ሆናለችና እንደዚህ ፏፈሽ ብሎ በቁንጣ በሚኒ ምናምን ቤት ውስጥ ጽዳት ዕቃ ማጠብ እንዴት አያችሁት? አላቅፍ ስትለው አስሬ ሲሸጎጥ እንደዚህ ስር ሽጉጥ እያለ አላዘፈን ከሚልሽ እንደዚህ አንድ ያቀፍ አርገሽ እኮ ብትገላጊው ልጁም እንደዚህ አይጨነቅብሽም ነበር።
ቢጤ ደግሞ ከጥመጡ ምንድነው እንደዚህ መበጥበጥ ድርቀት አስቸግሮሻል ምንድነው ግን አሁን ያላችሁ ጥንጥዬ ቁንጣሪ ህፃናት ስታጎጠጉጡና ስታቄጡ የሚያረጋችሁ አሁን አፍላ እድሜ ላይ ያሉ ልጆች ከበፊት ከኛ ጄነሬሽን ጋር ሳስተያያቸው በጣም የሚገርሙኝና ምንም አይናቸውን በጨው አጥቦ ነው የመጡት በቃ አያፍሩም ቤተሰብ አይፈሩም እኔ ሃይባይም ያላቸው አይመስለኝምና ቲኛ እንደዚህ ነበርን እንዴ እኔ አላቀም በፊት የሆኑ ያፈነገጡ ምናምን እኮ ጀለሶች ምናምን ነበሩ የሚታወቁ በቃ ዱርዬ የሚባሉ ምናምን ግን አብዛኞቻችን በጣም ወላጆቻችንን እንፈራ ነበር አይደለም እንደዚህ በሚዲያ ላይ ውንጥ እንል ይቀርና ማለት ነው የሆነ ወንድ ልጅ ብቻ ምናችንም አይሆን የሆነ ወንድ ልጅ አጠገባችን ከሄደ ቤተሰብ ከሰማ ይገሉናል ብለን ስለምንፈራ የፈጠነ ነው በቃ ከዛ አካባቢ ምንጠፋው በጣም ነው የምንፈራው ቤተሰቦቻችንን በጣም ነው እናከብረው አላቅም እኔ እንደዛ ነው ያሳለፍኩት በጣም ቤተሰቦቼን አከብር ነበር የኔም በዙሪያ የነበሩ ጓደኞቼ እንደዛ ነበሩ ወላጆቻችንን እናከብራለን ታላቅ ወንድሜ ቢያኝ እናቴ ብታየኝ አባቴ ቢያኝ ታውት ፋሚሊ ጎረቤት የሆነ የሚያቃን ሰው ባይ ይናገርብናል ምናምን ብለን ስለምንፈራ እንደዚህ አይነት ነገር ማድረግ አይደለም እንዲ ኮንድ ጋር ራሱ አብሮ መሄድ በጣም ነበር የምንፈራውና አሁን የምናያቸው ልጆች እኔ የሚቆጣቸው የለም ነው እንደ ድሮ ጎረቤቶች አያቃጥሩም ነው ወንድሞችስ ታላቅ ወንድሞች አይቀጡም ነው ነበሩ እኮ የሆነ በእኛም ታይም እኮ የሆኑ ያፈነገጡ ልጆች ምናምን ነበሩ በቃ ከሌማ ዱርዬ ሆነች ከሌ ልጅማ ተበላሽታ ምናምን የሚባሉ ልጆች እኮ ነበሩ ግን አላቅም እኔ በዚህ ልክ ናቸው አላቅም እኔ አላስታውስም ማለት አፈነገጡ ብለን እኮ እንትን የምንላቸው ያኔ የሆነ በቃ ከወንድ ጋር ስለወሩ ምናምን ነው እንደዚህ ግን ዝልዝል ያሉ በቃ ስርዓት የሌላቸው እንደ ሐሳብ ጎረቤቶች እንደ ድሮ መናገር ጀምሩ ለወላጆች ታላላቅ ወንድምና እህቶች ደግሞ አፐርከት ዳውንከት ምናምን ለጣጥፏቸው እኔ ምንም ቅር አይለኝም በእውነት ወላጆችም መምታት ጀምሩ በቃ እንደዚህ አይነት ልጆች ካሏችሁ ይቀጡ ባይነኝ ይቀጡ ይመዝለጉ ማለት ጉዷቸው ፍለጧቸው ምናምን እያልኩ አይደለም ግን በቃ የሆነ ቅጣት ያስፈልጋቸዋል ብዬ ነው ማስበው አሁን እየበዙ ያሉት እንደነዚህ አይነት ሰዎች ናቸው በየሚዲያው ላይ በየምኑ ላይና ትንንሾቹ ልጆች እየመረዙብን ነው የሚሄዱት ባካችሁ ወላጆች መቆጣት ጀምሩ ልጆቻችሁን እንዴ ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ አዎ 100% ያ 100% የተባረከ ይሆናል እናንተ ምን ታስባላችሁ ምን ብላችሁ ነው ጸልዩት እስኪ ባርከው አረዳው እንደ ሐሳብ ፍጣሜው ላይ ጀምሮ መጨረስ በጣም ትልቅነት ነው ብዙዎች እየጀመሩ ሊያቋርጡ ይችላሉ እና አስጀምረን አስጀረስከን አምላክ ተመስገን የዘራ ነው የዘራነውም ዘር ፍሬያማ እና የተባረከ እንዲሆን አድርገው ብላችሁ መደምደሚያው ላይ ቢሆን ጥሩ ነበር። ተቡ በእናታችሁ ፈጣሪን ንቃችሁ አታስንቁት። በጣም ናፍቀሽኛል። ለምን ከስራ ቀርተን አብረን አንሆን? ብዙ ስራ አለብኝ። ሰሞኑን ስራ ቀዝቅዟል ስትያል ነበር። ቀዝቅዘህ የቀረኸው አንተ ብቻ ነህ። ምን ማለት ነው? ምን ማለት እንደሆነ በደንብ ታውቀዋለህ። ምን ነው ጭቅጭቅ የሰለቸው? ወጣኝ። አንተማ መስክፉ ይወጣል። ስራን እየሰራ የልብህን እያደረክ ተቅለስለስ እንጂ። ዛሬ ምን ሆነሻል? ይህንን ያህል ዓመት አብረን ስንኖር ለውጥ የታየህ ዛሬ ነው? ማውራት ካቆምን እኮ በጣም ብዙ ጊዜ አልፎናል። አላናግር ስትይኝ እኮ ነው ዝም ያልኩሽ። ታዲያ ምን ነው ዛሬ? ዝም ስል ዝምታዬ ያናድድሻል፣ ስናገር ደግሞ አነጋገሬ ደስ አይልሽም። እሺ ምን ማድረግ ነው ያለብኝ? ማድረግ የሚገባህን እኔ አይደለሁም የምነግርህ። እኔ ወርቁስና ቢናት ያ ፓርት አልቆ ነው ወይ? በፍጡም አልቆ ነው ወይ ወደዚህ ወደ ሊፕሲንግ የገባችሁት? የ3 ወር ከ15 ቀኑ ነው ቆየ እንደዚህ ሜድ ከጀመረ። ምስኪንያ እንዴ አየሁ። ቆይ
ቡችላ ደደን ወደ እኔ እንዴ አረዋቂ አንድ ከበዝ የኔ ጀግና ሁለት ከበዝ ሶስት ድጋሚ ገባው ንግባ። ወላጆች፣ የሕክምና ባለሙያዎች በዚህ ጉዳይ ላይ አስተያየት ስጡ። የ3 ወር ከ15 ቀን ልጅ ጭራሽ ይቀመጣል እንዴ? ራሱ ቀናት አድርጓቸው ምናምን ይባላል እኮ አይደል እንዴ? እንኳን እነዚህ ወክ ምናምን ሊያደርግ ይሄ ልዩ ተፈጥሮ በሚለው ይያዛል ካላችሁ አላቅም። እኔ የጤና ባለሙያ አይደለሁም፣ ግን ደግሞ የማውቀው የ3 ወር ከ15 ቀን ልጅ ማለት በጣም ጨቅላ ነውና ቁጭ ራሱ አይደረግም። 4 ወር ምናምን ከ4 ወር በኋላ ነው ቀና እየተደረጉ ቁጭ እያሉ የሚሄዱት። ፍሬንድ እኮ ካቶክ ምናምን ጀምሯል። ይገርማል። እኔ እንደ ልዩ ተፈጥሮ ነው የማየው። እስቲ የጤና ባለሙያዎችም ወላጆችም በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። ሌባ ነኝ ዝውረዳ ተነስ። ሌባ ነኝ። ሁለተኛው አይለመደኝም። ውረድ። ሌባ ነኝ። ኧረ ገብርኤል አትበል። የገብርኤል ስም እዚህ ቪዲዮ ላይ አንዳንድ ሰዎች የሰጡት አስተያየት በጣም ነው የገረመኝ። ኧረ ተው በእናታችሁ ግፍ ነው፣ እንዴት ሰው እንደዚህ ታሰቃያላችሁ ምናምን። አንደኛ ስፖርት ነው ያሰሩት፣ ፑሽ አፕ ነው የሰራው። ሁለተኛ ሌብነቱን ነው ያመነው። በቃ ለሌባ ይሄ ሲያንስ ነው ባይ ነኝ። እኔ በጣም ነው የምደግፈው። እንደዚህ በቃ ቪዲዮ እየተቀረጹ ሌባ ነኝ እመን፣ ሌባ ነኝ። አንዳንድ ሰዎች በተለያየ ምክንያት ወደዚህ ህይወት ውስጥ ይገባሉ። ህይወት በጣም ከብዳቸው ወይም ደግሞ ፋሚሊ ታሞባቸው ለማሳከም በጣም ከፍተኛ ችግር ውስጥ ሆኖ ምናምን ያቺን ነገር ለማለፍ ወደዛ ህይወት ውስጥ የሚገቡ አሉ። አንዳንዶች ደግሞ በቃ እንዲሁ በቃ ዱርዬ ሆነው የሆነ ገንዘቡ ኢዚ መኒ ስለሆነ እዛ ሲስተም ውስጥ ይገቡና በጣም የብዙ ሰዎችን ህይወት ያመሰቃቅላሉ። ሰው እኮ ስንት ለፍቶ ዋጋ ከፍሎ ነው የሚያገኘው። ስንት ለፍቶ የገዛትን ላፕቶፕ ለነገ ህይወቴን ትለውጥልኛለች በዚህ ሰርች የሆነ ነገር ምናምን ብሎ እንትን ያለውን ዝርፍርፍርፍ ሲያደርጉ ምን ያህል የሰው ልጅ ወደኋላ እንደሚያስቀሩ ወደኋላ እንደሚጎትቱ ስነ ልቦና ጉዳት እንደሚያደርሱ ግን አስባችሁታል? እና አንዳንድ ሰዎች አላችሁ እንዴት የሰው ልጅ አይደለ እንዴ ለምንድን ነው እንደዚህ የምትቀጡት ምናምን ብላችሁ ወየው የምትሉ አይባልም። ተዘርፋችሁ ካላወቃችሁ ይድረስባችሁ አለላችሁ። ማይድረስባችሁ ግን ደግሞ እንትን አትበሉ፣ ዝም በሉ። ሰሞኑን እንግዲህ ማስተር አብነት ታሟል የሚሉ በርካታ ቪዲዮዎች በሶሻል ሚዲያ ላይ እየተዘዋወሩ ይገኛሉ። እንግዲህ አንድ ሚዲያ ላይ ቀርቦ በሰጠው ኢንተርቪው ላይ ነው መታመሙን የገለጸው። ከዚህ በፊት የተለያዩ ቲክቶከሮች ታሟል ማስተር አብነት ብለው ሲናገሩ ጆሮ አልሰጠናቸውም ነበረ። እንግዲህ እሱ ራሱ በአንደበቱ በቃለ መጠይቁ ላይ የማይታወቅ ህመም ታምም ያለው ለረጅም ጊዜያት ብሎ እንደነበረ አይተናል። እንግዲህ በርካታ ሰዎች ይህንን ቪዲዮ ሲቀባበሉት እሱም በድጋሚ የሰጠው ምላሽ አለ። ምንድን ነው የሚለውን እስኪ አብረን እንመልከት። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ
እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እንደሰማነው ማስተር አብነት እንግዲህ በጣም ታሟል። በጣም ያሳዝናል። ለበርካቶች ሲደርስ የነበረ ሰው በዚህ ልክ ታሞ ህመሙ ምን እንደሆነ ሳይታወቅለት አላቅም። እሱ ሊያውቅ ይችላል፣ ግን እንደዚህ ይሄ ነው ህመሜ ብሎ አልተናገረም። እንግዲህ የበርካቶችን እንባ ሲያብስ የነበረ ጀግና ወንድማችን ነው። ምንም ክፉ እንዲነካው አንፈልግም። ከኛም በላይ ደግሞ ቤተሰቦቹ እንግዲህ 3 ልጆች አሉት። በቅርቡ የወለዳቸው 2 መንታና ከዚህ ቀደም አንድ ሴት ልጅም አለችው። ለነዛ ለህፃናት ያስፈልጋቸዋል አባታቸው። ለብዙ ምስኪኖች ያስፈልጋል። ለኛ ለኢትዮጵያን እንደዚህ አይነት መልካም ሰዎች ያስፈልጉናልና ከዚሁ ጋር በተያያዘ የድጋፍ ማሰባሰቢያ ጥሪ ቀርቧል። ምንድነው የሚለውን እስኪ አብረን እናንብበው። ለማስተር አብነት ከበደ አስቸኳይ የድጋፍ ጥሪ ቀረበ። ለሀገራችን በበጎ አድራጎት ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ማስተር አብነት ከበደ በአሁኑ ወቅት ከባድ የጤና እክል ገጥሞት የሁላችንም እገዛና ጸሎት ይሻል። ወንድማችን አባይነህ ባስተላለፈው ጥሪ መሰረት ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍና የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈት ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህንን የድጋፍ ስራ እንድታስተባብሩ ከወንድማችን ጎን እንድትቆሙ ጥሪ ቀርቧል። አብነት ለሀገሩና ለወገኑ ካበረከተው ውለታ አንጻር አሁን ላይ በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈው ይገባል። ማስተር አብነት ገና 1 ዓመት እንኳን ያልሞላቸው መንታ ልጆች አባት ሲሆን የእሱ ጤንነት ለልጆቹ፣ ለቤተሰቦቹ፣ ለወዳጆቹ ትልቅ ዋጋ አለው። ይህ ታታሪና ደግ ወንድማችን በጤና እንዲቆይልንና ልጆቹን እንዲያሳድግ የሁላችንም ርብርብ ግድ ይላል። የጎፈንድሚ ሊንኩንም እንደተዘጋጀ ወዲያውኑ እንደሚያሳውቁም ገልጸዋል። እንግዲህ ኤፍራታ ቲዩብም የጎፈንድሚ ሊንኩ ተዘጋጅቶ ይፋ ሲሆን ዲስክሪፕሽን ላይ አስቀምጠን እናንተም የበኩላችሁን እንድታደርጉ ጥሬን አቀርባለሁ። ሰሞኑን እንግዲህ ማህበራዊ ሚዲያውን በጣም ያስቆጣው እና መነጋገሪያ የሆነው ጉዳይ የቲጂ ጉዳይ ነው። እንግዲህ አንድ ሚዲያ ላይ ቀርባ ከዚህ ቀደም ሴት ልጅ እስከሆነ ድረስ ነው መማር ያለባት ብዬ ነው ማሰበው ብላ ተናግራ ነበረ። እንዲሁም ደግሞ አሁን ሚዲያው ላይ የምናያቸው ሰዎች የሴት ልጅ ተብለው ያደጉ ወይም ደግሞ ሲንግል ማሞች ያሳደጓቸው ናቸው የሚል አንድ ሀሳብ ተናግራ በጣም በርካቶች ተቆጥተው በርካቶችም ደግፈዋታል። እኔም የራሴን ሀሳብ አስተያየት ሰጥቼ ነበረ። እንግዲህ ከዛም ጋር ተያይዞ ቲጂም የሰጠችው ምላሽ አለ። ምን አለች የሚለውን ከመስማታችን በፊት አንዳንድ ሰዎች በጉዳዩ ላይ የሰጡትን አስተያየት እንመልከትና እሷም እንግዲህ በተነሱባት ቅሬታዎች ላይ የተናገረችውን ምላሽ በማስከተል እናያለን። ብዙ አይማሩ የተባለበት ምክንያት የተማሩ ሰዎች ለጭቆና ስለማይመቹ። ለምንድን ነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የምትሆነው? ሶበር የሆኑ አሉ፣ የተረጋጉ ሴቶች አሉ። በጣም በተማረች ቁጥር አመፀኛ የምትሆኑ ሴት ልጅ አለ። አይኒቱ አስክ ዮርሰልፍ ለምንድን ነው የሚያስተምሩን ነገር ምንድን ነው? it's a question። ምክንያቱም ደግሞ በተማርን ቁጥር ሂዩሚሊቲ ነበር ዲቨሎፕ ማድረግ ያለብን፣ ሀምብል ነበር መሆን ያለብን። ወንዶች ደግሞ ሲማሩ አለማወቃቸው ይገባቸዋል፣ ሀምብል ይሆናሉ። ሴቷ ደግሞ በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። መማርና እብሪተኝነት ቀጥተኛ ግንኙነት የላቸውም። ሰዎች ሳይማሩ እብሪተኛ ይሆናሉ፣ ተምረውም እብሪተኛ ይሆናሉ። የተማሩ ሴቶች እብሪተኛ ይሆናሉ ያስባላቸው በስልጣን መናገር፣ ለራሳቸው ባውንደሪ ማስቀመጥ፣ ህብረተሰቡ ለረጅም ጊዜ ይዞ ያቆየውን ልማድ ላይ ጥያቄ ማንሳታቸው ከሆነ ይህ በወንዶች ላይ ሲታይ ጠንካራ የመሪነት ባህሪ አይደል እንደሚባለው። በተናጋሪዋና በብዙዎች አእምሮ ሴቶች በዚህ መልኩ ነው መንቀሳቀስ ያለባቸው የሚል ቅድመ እሳቤ ስላለ ወንዶች ላይ ቢታይ የሚያስሞግስ ባህሪ እንኳን እንደ እብሪተኝነት ይቆጠራል። ስለዚህ አትማር ነው ምንድነው የሚሻለው?
ከጥቂቱ በላይ ባትማር ደስተኛ ነኝ። እኔ ማስተርሴን ተምሬ አውቀዋለሁ። አሁንም አምስት ሊጎን ትንሽ ግን ስማር ያደረሰኝን አመፀኝነት አውቀዋለሁ። ሰዎች የሚያወሩትን እንደማይኖሩ ይህ ትልቅ ማሳያ ነው። ከዚያም ባለፈ የገዢና ተገዢ ስርዓት በዚህ ዘመን ላይ እንደማይሰራ ያሳያል። ሴቶች ብዙ ባይማሩ መልካም ነው። ግን ማስተርሴን ተምሬ አውቀዋለሁ። አሁንም ወደ ትምህርት ቤት እየሄድኩ ነው። የምንማርበት ኢንቴንሽን ራሱ ጤና ማለት ነው። እንዳልኩ በፍርሃት አይደል ያደግነው። እኔ የምማረው ከባሌ የተሻለ ገቢ እንዲኖረኝ፣ ከባሌ የተሻልኩ ሰው እንደሆን ወይ የሆነ ነገር ብቻ የምማርበት ሌላ ፐርፐዝ አለ። ወንዱ ቢማር የተሻለ ሰው እንዲሆን የተሻለ ገቢ እንዲያገኝ ምናምን ኢትስ ኦን ሂም በቃ ራሱ ላይ ፎከስ ያደርጋል። እኛ የምንማረው ካልተማርሽ ትረገጫለሽ፣ ካልተማርሽ ቤት ቁጭ ብለሽ ልጅ አሳዳጊ ትሆኛለሽ፣ ካልተማርሽ ባልሽ አያከብርሽም ተብለን ያደገው። አሁን ላይ ሴቶች የሚማሩት ይሄን በማሰብ ከሆነ በጣም ትክክል ናቸው። በ2016 በኢትዮጵያ ዲሞግራፊክ ኤንድ ሄልዝ ሰርቬይ በተሰራው ጥናት በሀገራችን ከ3 ሴቶች አንዷ በፍቅር አጋሯ አካላዊ፣ ወሲባዊ ወይም ስነልቦናዊ ጥቃት ይደርስበታል። ከነዚህም ሴቶች ውስጥ ቀዳሚውን ቦታ የሚወስዱት የራሳቸው ገቢ የሌላቸው፣ መደበኛ ትምህርት ያላገኙ፣ ለብቻቸው ውሳኔ መወሰን የማይችሉ ናቸው። ትምህርት ሰዎች አማራጭ እንዳላቸው ያሳያቸዋል። ያኔ ለጭቆና አስቸጋሪ ይሆናሉ። ልጆቻቸውን ብቻቸውን የሚያሳድጉ ሴቶችን በተመለከተ የተናገረችው ንግግር እንዳለ እናስታውሳለን። ከዛም ጋር በተያያዘ የተሰጠ አንድ ሀሳብ አስተያየት አለ። እሱንም እንመልከት። እህቴ ትዕግስት፣ ያሳዘንሽው፣ ያስቀየምሽው፣ ያበሳጨሽውን ህብረተሰብ ውጭና ይቅርታ ጠይቂ። ይሄ የእህት ምክር ነው። ምክንያቱም ሁሉም ነግረውሻል ምን አይነት ጀግና እናት፣ ምን አይነት ቆራጥ እናት እንዳሳደገቻቸው። እኔም ከዛ ውስጥ አንዷ ነኝ። የራሷን ልጆች አልፋ እንደገና የዘመድ ልጆች ጨምራ በበረሃ እየተንከራተተች ፍቅር እየሰጠች እየተንከባከበች ስላሳደገችኝ እናት ነው የምነግርሽ። ስለዚህ እህቴ ትዕግስት፣ ያሳዘንሽው ህብረተሰብ፣ ማህበረሰብ፣ ያስቆጨሽ ወንዶች፣ ያሳዘንሻቸው ሴቶች ብዙ ናቸውና ማብራሪያ ሰጥተሽ ለመሸፋፈን አትጣሪ። ምክንያቱም የወጣሽ ፐብሊክ ላይ ነው። ወጥተሽ ይቅርታ መጠየቅ ያለብሽ ፐብሊክ ላይ ነው። የኔ እህት ተመረሻል፣ አትማሩ ብለሽ መከርሽ። ደግሞ እየተማርሽ ነው ስንሰማ። ጥሩ ነው። እውቀት ሲበዛ እንዳንቺ ካደረገ ቢቀር ይሻላል። ግን እንደ እግዚአብሔር ቃል መነግርሽ የኤሊ ልጆች ምናምንት የነበሩ ይላል እግዚአብሔር ቃል። ስሚ፣ ሙሴን እየተደበቀች ሳይሆን እየተከፈላት ጡቷን ሄዳ የምታጠባ ጀግና እናት እኮ ነበረች። ሰው ቤት ልጇ እያደገ አባቷ አልነበረም እየሄደ የሚያየው፣ እናቱ ነበረች የምታጠባው ያሳደገችው። ብዙ መጽሐፍ ቅዱስ ጥቅሶች ልጠቅስልሽ እችላለሁ እንደ ክርስቲያን፣ ግን እሱ አያዋጣም። ጥቅስ ማንበቡ ላንቺ አያዋጣም። ያሳዘንሽውን ህብረተሰብ ውጭና ይቅርታ ጠይቂ። የኔ እናት ውጭና ይቅርታ ጠይቂ። የብዙዎች እንደ በቅርብ ጊዜ ተዛርሽም ለትግራይ ጦርነት ስንት አባቶች ሄደው እንደተሰዉ በተኙበት እንደተገደሉ አልሰማሽም? እነዛ አባቶች በመሞታቸው እኮ እናቶች ናቸው ዋጋ ከፍሎ ያሳደጉት። ጋጦጡ እንደ ልጆቻቸው አልወጡም። ልጅን ጋጦጥ እንዳያረግ የሚያረገው ምን ተቀርሽ? በእግዚአብሔር ቃል ስታሳድጊው በመስመር ሲሄድ ነው። በየትኛውን ያደግሽው አንቺ? በእግዚአብሔር ቃል ከሆነ ውጭና ያሳዘንሽውን ህብረተሰብ ይቅርታ ጠይቂ። እኔ ምክሬ ይሄ ነው። ምክንያቱም ጀግናዋ እናት ጎንበስ እንዳትትል አጥንቷን ሰበርሻት። ልንገርሽ የሴት ልጆች ምን አይነት እንደሆኑ እናቶቻቸው ላለማሰደብ፣ እናቶቻቸው ላለማስቀየም፣ እናቶቻቸው ላይ ሰው እንዳይልባቸው ማህበረሰቡ ተሳዳቢ ስለሆነ ማለት ነው እንዳንቺ ስለሚሳደብ ያንን ስድብ እንዳይሰደቡባቸው ቤተሰቦቻቸው ተሰደው እየሰሩ ቤተሰብን ቀና የሚያረጉ ሴት እህቶች አሉ። ገብቶሻል? ብርቱ ሴቶች አሉ። ልጆቻቸውን ዋጋ እየከፈሉ ለልጆቻቸው ቆንጆ ጫማ አልብሰው እነሱ በነጫላ ጫማ እየተንከራተቱ ያስተማሩ ሐኪም፣ ዶክተር፣ ፓይለት ያደረጉ እናቶች አሉ። ባሎቻቸው ሲሞቱባቸው ሀዘናቸውን ዋጥ አድርገው ሌላ ሳያገቡ ቀጥ አድርገው ልጆቻቸውን ያሳደጉ እናቶች አሉ። ስሚ፣ የእናትን መከራ አታቂም አንቺ። የእናትን ችግር አታቂም አንቺ። ሰካራም እንጉልፋቶ እየመጣ ሚስቱ ላይ የሚተፋ የሚደበድብ ባል ያላት ሴት ወጣርጋ ሞቷን ታግላ አሸነፋ ብቻዋን ልጆቿን ይዛ እኮ የምትወጣ
እናት አለች። በተቀመጠችበት ሌላ ወዶ ብን ብሎ የሚጠፉ ወንዶች በበዙበት በዚህ ዓለም ላይ ልጆችን አላቅም ራስሽ አሳድጊ ብሎ ለምግብ እንኳ ለቀለብ እንኳ ሄዶ ፍርድ ቤት የሚጋተር አባት በበዛበት ዘመን ላይ ጀግና እናት ልጆቿን አውጥታ አጥልም ታሳድጋለች። ከዛስ ባለጌ አርጋ አይደለም ታሳድገው። አንቺ እንዳልሽው ጋጣወጥ አይደሉም። በጣም ለቁም ነገር የደረሱ ተመራማሪ ሳይንቲስቶች፣ ባለሀብቶች፣ የዓለማችን ቁጥር 1 ባለሀብቶች ብትጠቅሺ ሴት ያሳደገቻቸው። አየሽ አንቺ ሴት ያሳደገው ጋጣወጥ ነው እየተባለ አድገሽ ሊሆን ይችላል። አይደለም። አየሽ ተስማምተሽ ህብረተሰቡ ላይ ድንጋይ ነው የወረወርሽው። ማህበረሰቡን ውጪና ይቅርታ ጠይቂ። ምክንያቱም የወጣሽው ፐብሊክ ላይ ነው። እኔንም ነው የነካሽው። የኔን እናት ነው የነካሽው። ልጆቻቸውን በአግባብ የሚያሳድጉ እናቶች መንካት ነውር ነው። በምንድን ነው የታመንሽው? በምንድን ነው እንደዚህ ልብሽ ድንድን ያለው? ከዛ ወጥተሽ ማብራሪያ የምትሰጪው ልትል የፈለገችው የምትሉ ደግሞ እናንተ አረ ፕሊዝ ከመጀመሪያ እስከ መጨረሻ ላይ ያችሁ ድብን አድርገው አይተነዋል። ነውር ነው። ልጁ እንኳን እንደው እንደዚህ አይነት ሴት እናቶች አሉ ለነሱ አትጠነቀቂም ወይ ቆያላት እኮ እንደገና ትከፍታለች። ሰው አፉ ሲከፈት ነው ማንነቱ የሚታየው። እንዴ ተይ እንጂ የተማረ ይግደለኝ ሲል በዚህ መንገድ ነው እንደሚገለው የተማረ። የኔ ቆንጆ ፕሊዝ ውጭና ይቅርታ ጠይቂ። እኔ የምልሽ ይሄንን የሰደብሽው ህብረተሰብ፣ ያጥላላሽው ህብረተሰብ፣ የረገምሽው ያወራሽበት ሰው ያዝኖብሻል። ፕሊዝ ንስሐ ግቢ፣ ይቅርታ ጠይቂ። እንደሰማነው እንግዲህ ተቆርጦ በተለቀቀው ቪዲዮ በጣም በርካታ ሰዎች ቅሬታቸውን ገልጸዋል። በጣም ብዙ የሚባሉ ሰዎች ናቸው የተናገረችው ንግግር የሰበራቸው። በተለይ ደግሞ ልጆቻቸውን ብቻቸውን የሚያሳድጉ ወይም ደግሞ እናታቸው ብቻዋን ያሳደገቻቸው ልጆች በጣም ተሰምቷቸዋል። ሌላው ደግሞ አትማሩ ለሚለው ንግግር እንዴት እሷ እየተማረች ሴትን አትማሩ ትላለች በሚል እኔም የራሴን ሀሳብ አስተያየት ሰጥቼ ነበረ። አንዳንዶች አልተረዳሻትም ምናምን ለማለት ሞክራቸዋል። ወደ እኔ ሀሳብ ከመግባቴ በፊት እሷም እንግዲህ ሰዎች እንዴት ሀሳቤን አልተረዱኝም ለማለት የፈለኩት እንደዛ አይደለም፣ እንዲሁም ደግሞ ሳይገባችሁ ላተቀየማችሁኝ ሰዎች ይቅርታ የሚል ቪዲዮ በሸገር ኢንፎ ሚዲያ ላይ ቆይታ አድርጋ ሰጥታለች። እስቲ ያጠር ያለች ቪዲዮ ያለች ምንድነው የሚለውን አብረን እንመልከት። እናት የምታሳድገው ልጅ ጋጠወጥ ነው አላልኩም። የሴት ልጅ አላልኩም። የሴት ልጅ እንዳይባሉ እናቶች የማይገባን የአባትነት ሚና ሲወጡ ነበረ። የማ ፎልት ነው? የአባት ፎልት ነው። ከዚች ልጅ ጤናማ ነገር አይወጣም ብለሽ የምታምኚ ከሆነ የተናገርኩትን ነገር ኮንቴክስት ምናምን አታይም። በቃ ድሮም እንዲናት ብለሽ ነው አክሴፕት አድርገሽ የምትቀጥይ። ግን ማለት በጣም ብዙ ጤና የጎደለው ሰው ነው ማለት ነው እኔ ዙሪያ ያለ። ለምንድነው እነሱ ዲስአፖይንትድ ያሉት? ለምንድነው እነሱ የገባቸው? ምክንያቱም ኮንቴክስቱን ይረዱታል። አምናስተኛውን ቁስል ላለበት ሰው፣ ችግር ላለበት ሰው አይ ምንም አታመጣም እያልኩኝ አይደለም። ተረዳው ገብታ ይኸው እያልኩኝ አይደለም። ግን what I said is አባት ስለሌላችሁ አባት ስላልነበረ ጋጠወጥ ነን አላልኩም። እንግዲህ ያው ሙሉን መስማት የፈለጋችሁ ሸገር ኢንፎ ሚዲያ ላይ ሙሉ ቆይታ አድርጋለች። እዛ ላይ ማየት ትችላላችሁ። እኔም እንግዲህ ሙሉ ቪዲዮ አይቻለሁ። ምክንያቱም ሙሉ ሳታይ ነው እየወቀስሽ ያለሽው ብላችሁ ተናግራችሁኛል። የባለፈውንም አይቼዋለሁ ሙሉንም ሳላይ እናንተ ፊት ቁጭ ብዬ እንደዚህ ለማውራት ሞራሉም አይኖረኝም። አይቼ ነው እዚህ ጋር ቀንጨብ አድርጌ ያመጣውላችሁን ቪዲዮ ብቻ አይቼ አይደለም የምናገረው። እኔ እንደተረዳኋት እሷም እንደተናገረችው ነገር ከሆነ ያገላለጽ ችግር ይመስለኛል። ስለ አባት ለሞቀስ ፈልጋ እናትን ነው የተናገረችው። የተፈጠረው ነገር እንደዛ ነው። የአባት አለመኖር ክፍተት ልጅ ላይ የሚፈጥረውን ነገር ለመናገር ፈልጋ ግን የእናትን ቁስል ነው የነካችሁ እና ያገላለጽ ችግር እንደሆነ በደንብ ግልጽ አድርጋ ተናግራለች። እሷም ይቅርታ ጠይቃለች። በቆይታዋ እንደተናገረችው አትማሩ አላልኩም። እኔ አትማሩ ያልኩት አላማችሁ ያ ከሆነ ለበቀል ከሆነ የምትማሩት ይሄ በፊት ላይ ሲነገራችሁ
የነበረው ትረገጫለሽ ካልተማርሽ ልጅ አሳዳጊ ትሆኛለሽ ካልተማርሽ እሱን አስባችሁ ከሆነ ባትማሩ ይሻላል ነው እንጂ ያልኩት እኔ በጠቅላላ አትማሩ አላልኩም የሚል ምላሽ ሰጥታለች። በባለፈው ቪዲዮ እንደተናገርኩት የምስማማባቸው ሀሳቦች አሉ፣ የተናገረቻቸው ነገሮች አሉ፣ የማልስማማባቸው ሀሳቦችም አሉ ብዬ ነው የተናገርኩት እንጂ በጠቅላላ እኔ ልጅቷን ጠልቻት ወይም ደግሞ ልጅቷ ላይ የግል ጸብ ኖሮኝ አይደለም ሐሳቧን ያልተቀበልኩት። ሌሎችም ቅር እንደተሰኙ እኔንም አስደንግጦኛል ንግግሯ። አንዳንድ ሰዎች እየተባለ መናገር እየተቻለ በጠቅላላ መፈረጅ አግባብ ነው ብዬ አላስብም። ወንዶች፣ ሴቶች፣ እናቶች፣ አባቶች ምናምን ብሎ በጅምላ ጭፍጨፋ አልወድም። በጣም መልካም ሰዎች እንዳሉት ሁሉ በጣም መጥፎ የሆኑ ሰዎች አሉ። በጣም ተምረው ለሀገር ለወገናቸው የሚተርፉ በጣም መልካም ሰዎች እንዳሉት ሁሉ ተምረው ደግሞ አገር አጥፊ ለሰው የማይጠቅሙ በጣም እርጉም የሆኑ ሰዎች አሉና ነጥሎ ማውራት መልካም ነው ብዬ አስባለሁ። እኔ የተናገርኩትም ሐሳብ በደንብ ከተረዳችሁት ይሄ ነው። የሆነ ሐሳብ ለመናገር ስንፈልግ ጥቅልል አድርገን ጤነኛውንም በሽተኛውንም ደጉንም መጥፎንም አንድ ላይ ከመርገጥ ይልቅ ነጥለን አንዳንድ ሰዎች ብለን ብንናገር ይሄ ሁሉ ትችት ይሄ ሁሉ ወቀሳ ይመጣል ብዬ አላስብም። እንግዲህ ግልጽ ባልሆነ አማርኛ የተናገርናቸው ንግግሮች ሰዎች ዘንድ ሲሄዱ ሌላ ትርጉም ሲሰጡ እንዴት እንደዚህ ተረዳችሁ ብሎ መናደድም መከፋትም መበሳጨትም አስፈላጊ ነው ብዬ አላስብም። በተቻለ መጠን በገላጭ በሆነ አማርኛ መናገር ብንችል ሁላችንም በሚያግባባን ቋንቋ መናገር ብንችል ሚዛናዊ የሆነ አስተያየት መስጠት ብንችል ይሄ ሁሉ ትችት ይመጣል ብዬ አላስብም። እኔ በበኩሌ ሁሉ ጊዜም ከእውነት ጎን ነው የምቆመው። ማንንም ደስ ለማሰኘት ማንንም ቅር ለማሰኘት ምንም የማድርገው ነገር የለም። የተሰማኝን ነው የምናገረው። በተቻለ መጠን ሚዛናዊ ለመሆን እሞክራለሁ። እቺም ልጅ እንግዲህ ሐሳቧን ስትናገር ሙሉ በሙሉ ሐሳቧ ልክ አይደለም ብዬ አይደለም መጀመሪያ ቪዲዮ ሲጀምር የጀመርኩት። መለስ ብላችሁ ማየት ትችላላችሁ። ቅር የተሰኛችሁ ሰዎች ልክ የሆነችባቸውን ነገሮች ደግፌ ግን ደግሞ ቅር ያሰኙኝን ልክ አይደሉም ብዬ እማስባቸውን እሳቤዎች ነው የተናገርኩት። ስለዚህ በቅንነት ለመረዳት ብትሞክሩ መልካም ነው። እኔ ማንንም ሰው ላይ ጥላቻ የለኝም። ሁሉንም ሰው አከብራለሁ፣ እወዳለሁ። ለማንኛውም ከሰው ስህተት ከብረት ዝገት አይጠፋምና እየተራረምን ወደፊት መሄዱ መልካም ነው ብዬ የማስብ ሰው ነኝ። እንግዲህ እናንተ የምትሰጡኝን ሐሳብ አስተያየት እኔ በመልካም ነው የምቀበለው። ምንም ቅር አይለኝም። ለፍጹም ጨዋነታችሁ ለአክብሮታችሁ በጣም ነው የማመሰግነው። ለማንኛውም የዛሬ ቪዲዮዎቼ እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን እየተጫናችሁ እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ አሉ። እነሱንም ነካ በማድረግ ፍቅር መስጠት ትችላላችሁ ማለት ነው። ለማንኛውም ሁላችሁም ማስተራብነትን ጸሎት አድርጉለት። ወንድማችን ጤናው እንዲመለስ የሁላችንም ምኞት ነው። ወንድማችን እንወዳለን፣ እናከብርሃለን። ሁላችሁም መልካም ምኞታችሁን ግለጹለት። ለማንኛውም የዛሬን አበቃው። ይመቻችሁ ባይ